ሰላም ቤተሰብ እንዴት ናችሁ? ደህና ናችሁ? እኔ እግዚአብሔር ይመስገን በጣም ደህና ነኝ። እንግዲህ ዛሬ ደግሞ ማለት ነው ያኛውን ቪዲዮ ታውቃላችሁ፣ ከሄርሜላ ጋር የመጣውን ቪዲዮ ሰርቼ ልክ ልለቅስል ማለት ነው ይሄ ቪዲዮ ተለቀቀ ማለት ነው። ስለዚህ ያኛውን ቪዲዮ ለነገ ያስቀመጥኩና በዚህ ቪዲዮ መጣው። ገባችሁ አይደለ? ነገር ግን መጀመሪያ ደስ ብሎኛል። አርሴናል 4-0 አሸንፏል ማለት ነው። ሻሺዎች ደህና ናችሁ? እንዴት ናችሁ? ደህና ናችሁ ወይ? አመት ሙሉ አሸንፈን እናንተ ላያችን ለፍጥ ልትሉ ነበረ ማለት ነው። አንዴ ብቻ አሸንፋችሁ ማለት ነው። ገባችሁ አይደለ? እንግዲህ ዛሬ ደግሞ ወንድምየው የተባለው ከነ ማስረጃው አመጣላችኋለሁ። ይሄ ወንድም ነው የአብርሃም ወንድም ነው አይደለም የሚለው ማለት ነው። ማን ይባላል ነው? ዳዊት ነው ማን ነው ይባላል ያለው? አብርሃም ማለት ነው። ታላቄ ነው እያለ የነበረው ለምንድነው ታውቃላችሁ? እኔ ትንሽ ነኝ ለማለት እኮ ነው። ያው የአብርሃም ትንሽ እንግዲህ አያልቅም ታውቃላችሁ። ሁሉ ጊዜ ትንሽ ነኝ ማለት ይወዳል በዚህ አጋጣሚ ማለት ነውና በዚህ ቪዲዮም ለሩታ ማለት ነው ወንድሜ ነው ታላቄ ነው እያለት ነበረና ልክ ህፃን ነው እንዲባል ፈልጎ ነው። ገባችሁ አይደለ? ስለዚህ እንግዲህ ቪዲዮን እናያለን። ታላቅ ወንድሜ ይሄ ነው ዳዊት ይባላል ብለዋል። ታላቅ ወንድሙ የጋሽዬ ንቅሳት አለው እዚህ ጋር ነው እዚህ ጋር እንደዚህ አለው ማለት ነው። ስለዚህ ዙም እያደረግን እናያለን የዚህ ልጅ እጅ ማለት ነው። ገባችሁ አይደለ? ግዴታ ነው ይሄ። ምን አገባሽ? ምንድነው የሚባል ነገር የለም እኔ ጋር። ገባችሁ አይደለ? ስለዚህ ዙም እያደረግን ንቅሳቱን እናያለን ማለት ነው። በንቅሳቱ ነው የምንለየው። የነሱ ውሸት ስለማያልቅ ውሸታሞች ስለሆኑ በንቅሳቱ እናያለን ማለት ነው። ንቅሳቱን አያሳያችኋለሁ። ጋሽዬ ነው አይደለም የሚለው ማለት ነው። እዚህ ጋር ቆይ፣ እዚህ ጋር ላሳያችሁ። እዚህ ጋር ንቅሳት አለ። ኦኬ። ነገር ግን ወንድ ሳይሆን የሴት ንቅሳት ነው እና እዚህ ጋር እዩት። ቆይ ሚዲያ ላይ መጥቶ ታችሁ ታጣቁ እዚህ ጋር እዩት። በደንብ ላሳያችሁ። ቆይ እና ግን እንዴት ነው አመሳሰላችሁን? በእርግጥ ጋሽያ ወኔም እና ቤተሰብ ማለት ነው። እዚህ ጋር እንደ ልበላችሁ። ቆይ ላሳያችሁ። እዚህ ጋር ማለት ነው። እዚህ ጋር እንደ ኢትዮጵያ ካርታም ነው እንደ ሴትም ፎቶ ነው ያለው እንጂ የጋሽዬ ፎቶ አይደለም እዚህ ጋር ማለት ነው። ገባችሁ አይደል? ውሸታችሁ ስለማያልቅ ነው። ውሸታሞች ናቸው አለቀ። ውሸታሞች ናቸው አናምንም አለቀ። ነገር ግን የእውነት ወንድምን ብታመጣ ችግር የለው። ነገር ግን እቺ እህት አይደለችም ሲጀምር፣ የአክስ ልጅ ምናምን ናቸው ሲጀምር። እህት የለም ላንተ ማለት ነው። እናውቃለን። አባቴ ኤፍሬምም ያጎት ልጅ ነው ወንድሜ ነው ያልከው ማለት ነው። እና የእናንተ ውስጥ በጣም ውሸት አለ። አሁንም ውሸት እየጨመራችሁ ነው። ወንድም አይደለም ይሄ ማለት ነው። ወንድም ደግሞ ንቅሳት የጋሽዬ ንቅሳት እንኳን ተነቅሶ ለጥፈ ነበረ። እሱም ደግሞ በጣም ክብዳ ምናምን ነው። እዚህ ጋር ነው የተለጠፈው። በጣም ትልቅ የንቅሳት ነው የተነቀሰው ማለት ነው። በዚህ አጋጣሚ ወንድሙ አንድ ወንድም አለኝ ብሎ አንድ ታላቅ ወንድም አለው እንጂ ይሄ ወንድሙ አይደለም። እንድታቆት ስለምፈልገው ማለት ነው። ምክንያቱም ይሄ እንትን ማለት አልወድም እኔ። ገባችሁ አይደለ? ውሸት እያመጡ ስለሆነ ውሸታቸውን ማጋለጥ ነው አለቀ። እውነት እያወራ መሄድ ነው አለቀ። ሲቀጥል ደግሞ ማን ይበልጣል ከለና ከሱ ቆንጆ እያለ ነበረ። እውነት ለማውራት ያኛው ቆንጆ ነው። አብርሃም ያው እንትን ቆንጆ ነኝ አትበል አባቴ አትበል። ያው ቆንጅና ምንም አይሰራም። ወንድ ልጅ ከዝንጀሮ መለስ ካለ በቂ ነው ይባላል። ነገር ግን መጀመሪያ ወንዳ ወንድ እንደዛ ለመሆን ሞክሩ። ቆንጆ ከተባለ ያኛው ቆንጆ ነው። አፍንጫም አለው ሁሉ መናም ያኛው ቆንጆ ነው። እና ወንድም አይደለም ለማለት ፈልጌ ነው። ወንድሜ አትበል አባቴ። አሁንም ድጋሚ ውሸት አንተ ዋሽተም ሩታንም እያስዋሸ ነው። ገባ አይደለ? ሩታ ራሱ ወንድሜ ነው ምናምን እያለች ነው። እንግዲህ ያንተ ወንድም ማለት የኔ ወንድም ማለት ነው እያለች ነው። እና ይሄ ቪዲዮ ዛሬ ነው የተቀረጸው። ምክንያቱም ዛሬ ከሄርሜላ ጋር የተቀረጸው ቪዲዮ ላይ ነው አብርሽ እንትን ብቻ ነው ጃኬት ብቻ ነው የለበሰው። ገባችሁ አይደለ? አንድ ቦታ ነው የተቀረጸው። ለዞም ደግሞ ቡታጅራ እኮ ናቸው። አዲስ አበባ መስሏችሁ ነው ክራሉ ብዬ አስባለሁ። በደንብ እዚህ ጋር ጥብቅ ወደ ሩታ ልሄድ ብዬ ነው። ምክንያቱም የተንዛዛ ብዙ ቪዲዮ ማብዛት ስለማልፈልግ ነው ቤተሰብ ማለት ነው። እነሱ እያወሩት ያው የትላንትና ምክር ነው ያወሩትና እዚህ ጋር እንግዲህ ሩታ መታ አብርሃምን ሰላም እያለች ነው። ነገር ግን ጥብቅ ብሎ አልለቅሽም ብሏታል። አልለቅሽም እንዴት ናችሁ? ሁሌ እንዳማረባት ነው። ዛሬም ሄደ ለዛች ማለት ነው። አምሮብሻል። ፊትሽ ጽድት ያለ ምን አይነት ውበት እንደምትጠቀሚ አላቅም። በጣም ነው የምታምሪ ያላት ማለት ነው። ለዛችኛውም ለሁለቱም ሁለት ሴት ማነቅ በአንድ ቀን አይከብድም? አብርሃም አይከብድም? አይገርምሽ ማለት ነው። ታላቅ ወንድሜ ነው ታውቂው ማለት ነው። ለማለት ፈልገህ ነው? ድጋሚ ታስተዋውቀን ነው
አይ ታውቃለች እኮ ከሚዲያም ውጪ ታውቃለች። የምሬ ነው። እጁን ማለት ነው ቤተሰብ ወንድሜ ነው። እጁን ለመለየት በጣም እየሞከርኩ ነው። ገባቸው ንቅሳቱን ልጁ ራሱ እንዳይታወቅበት ነው መሰል አስሌ እንደዚህ ነው የሚለው እንደዚህ ይዛል እጁን ምናምን ሊያስተውቅ አልፈለግም፣ እንዲታወቅበት አልፈለግም። ብቻ እኔም ወንድሜ ነው አታከብደው። ምንድነው እሱ? አዎ ታላቂ ነው ደግሞ እንደውም ወደ ፊቱን ካያችሁት ምናምን ማለት ነው ወደ ኤፍሬም ነው የሚሄደው። እንደውም ኤፍሬም ነው ትንሽ የሚመስለው እንዴ አብርሃምን ምንም አይመስልም። ምኑም አፍንጫቸው ጋር ትንሽ ሊመሳሰሉ ይችላሉ እና አይናቸው ጋር ታላቂ ነው ትንሽ ነው እንዲባል እንግዲህ አትቀልድ እስቲ። አሁን የማይቀልድበት ስለፈለገች እኔ ቤት የክስት ነው። እኔ ጋር ምንም ነገር የለም። ዛሬም ላይ የእሷ ስሜት እኔ አለኝ። ዛሬም ላይ እሷን ወዳታለሁ። በቃ ጥፋት አጥፍቼ ሊሆን ይችላል፣ በድያት ሊሆን ይችላል። ብዙ ነገር እበድላለሁ ሰው ነኝ። እሷም አጥፍታለች። አሁን እኮ ማለት ነው ቤተሰብ ጥፋት አጥፍቼ ሊሆን ይችላል የሚለው ነገር ተውትና ጥፋት አጥፍተዋል አለቀ። ሲቀጥል ደግሞ ቤቴ ክፍት ነው፣ ልቤም ክፍት ነው። አሁንም ቢሆን እሷ እሺ ካለች ወደ ቤት እገባለሁ ወይ ደግሞ ከእሷ ጋር ለመታረቅ ዝግጁ ነኝ ካለም ደግሞ ከሴት ጋር መላላጡን ያቁም ነው። አብርሃም ደግሞ ምንድነው ከሩታ ጋር ስታረቀው ከዛች ሴት ጋር ማቆመው ነው አይደለም። ምክንያቱም አሁንም ብትታረቅ ሩታ መልሰው ያው ነው። ገባችሁ አይደለም? ታጥቦ ጭቃ ነው። ምንም አይነት ለውጥ የለም እንዴ ይችላል። ግን ያንን ነገር አስታርቀን አብረን መኖር አለብን። በቃ እኔ ችግር የለብኝም እያለ እና ትናንትና ብዬሻለሁ፣ አግኝቼ አወራቸዋለሁ፣ ሁለታችሁንም እሱንም አግኝቼ አወራዋለሁ ብዬሽ ነበረ። እሱም በጣም ብዙ ረጅም ነው ያወራነው ማታ በስልክ በጣም ረጅም ያላት ሩታ እንደዚህ አይነት ያለ ስሜት ነው ያላት የሚለው ነገር እኛ እንድናውቅ ግልጽ እንዲሆንልን ያንን ነገር ሩታ ምን ግን እኮ ብዙ ጊዜ አውርተዋል አይደል ቤተሰብ። ይሄንን እኮ ማለት እንዴት ልበላችሁ ይሄ አብርሃም ጋር ያለው ችግር ሩታ ጋር ያለው ችግር ማን ጋር ነው ችግር ያለው የሚለውን ነገር እኮ በጣም ብዙ ጊዜ አውርተዋል እነሱ በጣም ብዙ ጊዜ ማለት ነው። ገባችሁ አይደል? ምንም አልተፈታም። ወንድምየው ደግሞ ወንድም ነኝ ባዩ ማለት ነው። ቆይ ሲፋቱ ድረስ የት ነበርክ? እኔ ጥያቄ ይሄ ነው። እስካሁን ቁጭ ብሎ አሁን መጣ ትዕግስቱ ሲያልቅ ምናምን የሚባል ነገር አልሰማም። ገባችሁ አይደል? እስካሁን የት ነበረ? አመት ሙሉ ሲጣሉ ነፍሰ ጡር ሆና እንደዚህ ስትሰቃይ አብርሃም እንደዛ ከሴት ጋር ወዲህ ሲል ኦኬ። ቢያንስ አንድ ሰው ልንገራችሁ፣ ሽማግሌም ሆነ ፍርድ ቤትም ሆነ ቤተሰብም ሆነ የተደበቀ ከቪዲዮ የተደበቀም ሆነ ምንም አይነት ሚዲያ ላይ መውጣት የማይፈልግ ወንድም ነው። እሺ ተባለ፣ እሺ ምንም አይነት ሰው ይሆን 80 ሳይቀደድ ሰው እኮ አሁን እኮ መልሳችሁ ማስጣደቅ እኮ ገባችሁ? የእውነት አሁን እነዚህ 80 የተፈራረሙም አይመስለኝም፣ ሲጀመር የቀደዱም አይመስለኝም ከተፈራረሙ ማለት ነው። ነገር ግን አንድ ሰው ልንገራችሁ ሳይፋቱ ነው ማስተረፍና ወይም ደግሞ አንድ ላይ እንዲሆኑ ከተጣሉ ለማስታረቅ ነው ሰው የሚሞክረው እንደምንም ሆኖ ማለት ነው። ግን 80 የተቀዳደደ ሰው መልሶ አስታርቆ ያው ነው ቢታረቁ ራሱ ያው ነው መልሶ ማለት ነው። ገባችሁ አይደለ? አንድ ሰው እንዴት ነው 80 ቀዶ ድጋሚ ተፈራርሞ ደግሞ ሲጋቡ ማለት ነው። አስባችሁታል? የሌለ ነገር ሀገራችን ላይ የሌለ ነገር ነው እንዴ ቀልድ አለሽ። ትናንትናም ጠይቄሻለሁ በድጋሚ እጠይቅሻለሁ ደግሞ ድጋሚ ዛሬም ስላገኘሁሽ በጣም ነው የማመሰግነው፣ አክብረሽኝ ስለመጣሽ። ከዛ ውሳኔ መቀየር አልፈልግም ማለት ውስጥሽ ላይ ሆነ አንዳንድ ጊዜ ሀሳብ መቀየር አልችልም ምናምን ሳይሆን መሀላችሁ ላይ ትናንትና ብዬሽ ነበረ ልጅ ተፈጠረ። ልጃችሁ ደግሞ እንግዲህ አሁን የሆነ ስታዩት አያሳሳችሁም? ሁለታችሁም አሁን በየግል እያያችሁ ነገር በቃ ይበቃኛል። ከዚህ በኋላ አንድ ስቴፕ ፈቀቅ ማለት አልፈልግም። አሁን ያለሁበት ሁኔታ ለኔ ምንም ነገር በቃ ሰላም አግኝቻለሁ፣ ተመችቶኛል። ምንም የሚረብሽኝ ነገር የለም። አሁን ማለት ነው ሩታ በቃ ሰላም አግኝታ ሁለቱን ተፋቱ ተብሎ የራሷ ምርጫ የራሷ እንድትኖር በራሷ ስትሄድ ነው አሁን ሁሉም ነገር እየመጡ ያሉት ማለት ነው። ከደስታ ጋር ትሄዳለች ብሎ ነው። ገባችሁ አይደለ? የራሷን ህይወት ልትጀምር በቃ ደስተኛ ሆና ስትኖር በቃ አልቻለም። ሲቀጥል ደግሞ ታብሌኑ ላይ ሁለቱን ተቃቅፎ ታረቁ ብላችሁ አምጥታችሁ ከዛ ደግሞ ያው ነው ነገሩ ማለት ነው። አይታችሁ ከሆነ ልክ ከካሜራ ጀርባ እንደ ታብሌኑ ነው። ታብሌኑ አሁን አብርሃምና ሩታ ተቃቅፎ አብርሃምና ሩታ ታረቁ ተብሎ ነው አይተለጠፈው። ከካሜራ ጀርባ እንደዛ ናቸው። ካሜራ ፊት ለፊት ግን ለኛ ግን ልባችንን ውልቅ ነው የሚያደርጉት። ውልቅ እሱም የራሱ ነገር አለው ብዬ ስለማምን እኔም የራሱ ነገር አለኝ ብዬ ስለማምን በፍጹም ወደኋላ መመለሱን አልፈልገውም እኔ በበኩሌ። የሰሞን ደግሞ ሁለቱም መነጽር ማድረግ ጀምረዋል። በቃ አብርሃምና ሩታ የሆነ ቀጠሮማ አላቸው ሁለቱም የሚሄዱበት ቦታ ማለት ነው። ቤተሰብ ምን ይመስላችኋል? የምሬን ነው እኮ ሁለቱም መነጽር ይቀያይራሉ ምናምን ፏፈሽ ይላሉ። በዛ ላይ እንጃ ብዙ ያሳለፍኩት ነገር አለና ያ ነገር የሚደገም ይመስለኝ። እንዴት ነው አያችሁ?
ሩታ ማለት ነው። ገባችሁ? ይኸውላችሁ እዚህ ጋር ሩታ ታፈቅሯለሽ፣ አብርሃም ታፈቅራታለ። ሩታ እንደዚህ ትወጂዋለሽ፣ አብርሃም ትወዳታለ ምናምን ከምንል ማለት ነው ሁለቱም በጣም እንደሚፋቀሩ እንደሚዋደዱ እናውቃለን። ሁለቱም ባልና ሚስት ናቸው። ቢፋቀሩም ቢዋደዱ ምንም አዲስ ነገር ሊሆንብን አይችልም። ገባችሁ አይደለ? ነገር ግን ሩታ አሁን እየፈራች ያለችው ገባችሁ አይደለ? አብርሃም ወደ ሩታ ህይወት ውስጥ ድጋሚ ገብቶ ወይም ደግሞ ከሷ ጋር መሆን ይፈልጋል። ሩታ ደግሞ ፍራቷ ምንድን ነው? ከዚህ በፊት እያሳለፈችው፣ ከዚህ በፊት እያለቀሰችው፣ ከዚህ በፊት የተሰቃየችው፣ ከዚህ በፊት ከሴት ጋር ሲሆን የሆነ ነገር መሀላቸው ላይ ሲፈጠር ሩታና አብርሃም ማለት ነው ተነጋግረው መፍታትን ሳይሆን ሁለቱም ተጣልቶ በቃ መለያየት። ገባችሁ አይደለ? እሱም ሌላ ሴት ጋር መሄድ እሷን ለማስቀናት፣ እሷም እንደዚህ መሆን፣ ሁለቱም የሆነ አንድ ላይ ሆኖ እንዴት ነው የሆነ ባልና ሚስት እኮ ሲጣሉ ማለት ነው የሆነ ነገርም ይፈታሉ። ቁጭ ብሎ አውርቶ ይፈታሉ። አብርሃምና ሩታ ህይወት ላይ ግን እንደዛ አይደለም። ገባችሁ አይደለ? ከሩታ ጋር ከተጣላ አብርሃም ወደ ውጭ ይሄዳል፣ ከሌላ ሴት ጋር ይሄዳል። እቤት ውስጥ ቁጭ ብዬ ማልቀስን አልፈልግም ወይ ደግሞ እቤት ውስጥ ቁጭ ብዬ የሆነ ነገር እንትን ማለት አልፈልግም ብሎ ማለት ነው። ገባችሁ አይደለ? ይሄ ነው እንደ ሪሊ ባለ ትዳሮች ማለት ነው አውርቶ መፍታትን አይፈልጉም። ገባችሁ? እየሮጠ ብታጅራ ነው የሚሄደው ከሌላ ሴት ጋር ሌላ ሴትን ይዞ ይመጣል። በቃ አለቀ። ድጋሚ እንደዛ እንዳይሆን ኖሮ ከዛ ነገር እምነት ሲጎል የሚሰማ ስሜት አለ አይደል? ለዛ ማለት ነው ማለት ነው። ቆይ ለምን አያወራም አብርሃም ግን? ለምን አያወራም? ለምንድን ነው ውክልና ለምንድን ነው የሚሰጠው ግን ከሩታ ጋር ሲሆን ማለት ነው? ማውራት ለምንድን ነው የሚያቅተው? የምሬ እኮ ነው። በይተ ነው ነገሩ ብዬ ነው እዚህ ድረስ ራሱ የመጣሁት። እናንተ ታውቃላችሁ ከየት ቦታ እንደምመጣ። ስለዚህ አሁን እኔ ለእንደዚህ እዚህ ከየት ነው የመጣው አባቴ? ከአሜሪካን፣ ከካናዳ፣ ከስዊዘርላንድ ከምንድን ነው የመጣው አባቴ? ከየት እንደመጣ ታውቃላችሁ ወይስ የት ነበር? ሩቅ ቦታ ምንድን ነው የሚባለው? ኢትዮጵያ ውስጥ ራሱ በጣም ሩቅ ቦታ አለ። የት ነው አሉላ ድረስ የደረስኩት? ይሁን የእናንተ ነገር በጣም ስላስጨንቀኝ ነው። አሁን እናንተ አሁን የምትራመዱበት መንገድ ወይ እናንተ የምትሄዱበት መንገድ ልክ ነው ብላችሁ ታምናላችሁ? አንተስ የምትሄድበት መንገድ ልክ ነው ብለህ ታምናለህ? አንቺስ የምትሄጂበት መንገድ ልክ ነው ብለሽ ታምኛለሽ? ማለት እኔ እንጃ የኔ አሁን ያለሁበት አቋምና ውሳኔ ለእኔ በደንብ ትክክል ነው ብዬ አስባለሁ። ምክንያቱም በቃ ከዚህ በኋላ ያለፉት ነገሮች እንዳይደገሙ ይሄ ነው መፍትሄው ብዬ ስላመንኩኝና ስለማመን በቃ ይሄኛው ለእኔ ትክክለኛ ውሳኔ ነው። ምክንያቱም እኔ ብዙ እንዴት ነው ተስፋ ያደረክበት ያመንከው በጣም እምነት በነገር ላይ በጣም ከባድ ነገር ነው። እምነት ማጣት ያመንከው ሰው እምነቱን ሲያጎልብህ ያመንከውን ያህል እንዴት ነው አመኔታ ስታጣና ሲጎድል ድጋሚ ያንን ነገር ለማምጣት ይከብዳል ማለት ለመናገርና እውነት እኮ ነው። እንደ መጀመሪያ እኮ አትሆኑ። አንድ ሰው ወዳችሁት አፍቅራችሁት ያገባችሁ ሰው ራሱ በእናንተ ላይ ሲማግጥባችሁ ወይ ደግሞ ውሸት ከዋሸ እንኳን አይደለም ባላችሁ አይደለም ልጅ የወለዳችሁት ሰው አይደለም ሎርማን ጓደኛ ራሱ እናንተ ሎርማን ጓደኛ ማለት ነው የሆነ ነገር ከዋሸ ያ ውሸት ካገኛችሁ ራሱ ልባችሁ እንደ በፊቱ አይሆንም። የምሬ ነው፣ ልባችሁ አይመለስም። ሩታ እንደዛ ነው በቃ። አይደለም ደግሞ ይሄ ነገር የተፈጠረው በጣም ብዙ በተደጋጋሚ ጊዜ ነው እንደዚህ አይነት ሁኔታ ውስጥ ያለበት። ግን ምንም አይሆንም፣ እግዚአብሔር ያውቃል። ማደጉ ነው የት ይቀራል? እሺ ወንድሜ አንተስ ምን እያልክ ነው? ያው እኔ እኮ አስቀድመን እናንተ ሁሉንም ነገር አውርተናል። ነገር ያለውኝ እሷ ፊት አውራ ለዛ ነው ቅድምም ከሷ ያለውን ነገር ጨርስ እንጂ እኔ ፍቅር የለም ምናምን እያልኩ ነበረው እና እኔ እሷንም ማስገድጃትን ወይ ለእናንተ እንድታስገድዷትም አልፈልግም። እውነቱን ስነግርህ ማለት ነው። ለምን ዛሬ አስገድዳችኋት ወይ ለእናንተ ብላ ምናምን ከኔ ጋር እንድትሆን አልፈልግም። ልቧ ምናምን አምኖበትና ፈልጋ ሲሆን ነው የትኛውም ነገር እንጂ ተለምናም የሆነ ነገርም ሆና እንዲሆን አልፈልግም። አዎ ለምን ነገ መማረር ነው የሚሆነው። ከዚህ ሁሉ ግን በራሷ ፍላጎት የራሷን እቅድ የራሷን ፕላን ነው ማስኬድ ያለባት እሷ ማለት ነው። እሷ እኮ በራሷማ ልትመጣ ነበረ። በራሷማ ትመጣለች እኮ አብርሃም። አንተ ብትመለስና ትላንትን ብላለች፣ በትላንትና ቪዲዮን ብላለች ያው ነው እሱ እዛው ነው ብላለች። ምክንያቱም እንዴት ነው ከሩታ ጋር 80 ከተፈራረመ ከቀደዱ በኋላ ራሱ አብርሃም እዛው ነው። ገባችሁ? ከሴት ጋር ነው አሁንም ማለት ነው። እሷ የምትፈልገው ግን ተለውጦ ብታይኖሩ ልትመለስ ነበረ፣ ግን እሱ እንደዛው ነው ብላለች። ገባችሁ አይደለ? አብርሃም ግን እንደዛው ነው፣ የበለጠ ነው የባሰው እንደውም ማለት ነው። ነገር ግን የእሷ ልብ እንኳን ትንሽ ወደሱ ልትሄድ እንኳን ብታስብ እሱ ምንም እየተቀየረ አይደለም፣ ምንም ማለት ነው። ስለዚህ እኔ ቅድም ችግር የለብኝም እያልኩ ነበረ። የእሷን ውሳኔ እንድትሰማውና እንድታውቀው ስለፈለኩኝ ማየት ስለቻልኩኝ ማለት ነው። ግን ሩታንም ማስገድጄ ወይ አንተንም ማስገድጄ ምናምን አብራችሁ እንድትሆኑ ያንን አልፈልግም ሲጀመር። ምክንያቱም ባልና ሚስት ፈጣሪ ልጃችሁን ያሳድግላችሁ፣ ልጃችሁን ደግሞ በስነ ስርዓት። ምክንያቱም የአባት ፍቅር ያስፈልገዋል፣ የእናት ፍቅር። ተመልካች የማያውቀው ነገር በውስጥ በጣም ብዙ ተራምደናል፣ የቤት ስራ ሰጥተናል፣ በጣም ብዙ ነገር አድርገናል እያለ ነው እንግዲህ ማለት ነው። የእውነት ለመናገር ማለት ነው ልንገራችሁ በዚህ አጋጣሚ እንኳን የነ አብርሃም አይደለም እንኳን እንደዚህ አይደለም በጣም ብዙ የተጣላ ሰውንም እንኳን እናውቃለን። አባቶቻችን
በስንት ደቂቃ ውስጥ አስታርቆ አንድ እንደሚያደርጉ ማለት ነው። በውስጥ የእናንተ ነገር ሁሉ ሚዲያ ላይ ነው። የእውነት ብታስታርቁማ በሚዲያ እንደዚህ አታመጡ። ያስፈልገዋል የአባትና የእናት ፍቅር ያላገኘ ልጅ ምን እንደሚሆን እናንተ እንግዲህ ሚዲያ ላይ ነው ያላችሁ። መነቋቆር ሳይኖርባችሁ ሁለታችሁ ሳመጣላ ሳይኖርባችሁ በስነ ስርዓት እየተነጋገራችሁ ልጃችሁን ማሳደግ አለባችሁ። ለጊዜው ይሄን እንግዲህ ቤተሰብ ማለት ነው። ሩታም እንግዲህ አልተስማማችም፣ ሄዳለች። ኦኬ እስቲ ታስብበትም ይሁን አንድ ላይ ቀጥሉ ይሁን እንደው እግዚአብሔር መሀላቸው ላይ ገብቶ ማለት ነው ይሄ ድራማ አልቆ አንድ ላይ በሆኑና እነዛ ቡችሎቹም እንደው ጎሮሯቸው ይዘጋል። እንደው እነ ሩታና አብርሃም ከታረቁ የቡታጀራ ዩቲዩበሮች ምን ሊበሉ ነው? ጫታሞቹ ምን ሊበሉ ነው? በምን ሊሰሩ ነው ማለት ነውና ብቻ እንግዲህ ቤተሰብ ሰላማችሁ ይብዛልኝ። ወዳችኋለሁ፣ አከብራችኋለሁ። አዲስ ቪዲዮ እስከምመጣ ባይ ባይ።